እስኪ ዛሬ በዚህ ምስል መነሻነት አንድ መረጃ ልንገራችሁ። ላይክ፣ ፎሎ፣ ሰብስክራይብ፣ ሼር፣ ኮፒ ሊንክ፣ ሪፖስት አድርጉ። ይህንን ምስል የቀረጽኩት የተለያዩ ስህተቶችን አይቼ ነው። የመጀመሪያው ነገር ምንድነው? እነዚህ ሲሊንደሮች የሚጫኑበት ጊዜ የተሽከርካሪው መሃል ላይ መሆን ነበረበት። ሁለተኛ ነገር ደግሞ መታሰር ነበረበት። ሶስተኛ ነገር ደግሞ የሲሊንደሮቹ ማስቀመጫ ጋር ተሰብሮ የተሽከርካሪው ስፖንዳ ላይ ተደግፎ ነበር። ይሄ እንግዲህ ትክክል አይደለም፣ ለአደጋ ያጋልጣል። እንደዚህ አይነት ጭነቶችን ስንጭን ምን አይነት ጥንቃቄዎች እናደርግ የሚሉን ነገር እኔ የመጀመሪያው ነገር ሲሊንደሮቹን ተሽከርካሪ ላይ ከመጫናችን በፊት መፈተሽ ይኖርብናል። ምንፈትሻቸው ነገሮች ምንድነው? አንደኛ ቫልቭ በትክክል መዘጋቱን፣ ሌሎች አክሰሰሪዎች እላው ላይ ያልተገጠሙ መሆናቸውን ነው። ሆዝ ሊሆን ይችላል፣ ጌጅ ሊሆን ይችላል። ይሄ በፍጹም መኖር የለበትም። በትክክል መዘጋቱን ቼክ ማድረግ አለብን። ሌላኛው ነገር ደግሞ ያ ቫልቭ በትክክል ካፕ አለው። ያ ካፕ በትክክል መዘጋትና መታሰር ይኖርበታል። ያም እንግዲህ ጥቅሙ ምንድነው? ምናልባት እንኳን የሲሊንደር ቢወድቅና ያ ቫልቭ ቢሰበር እንደ ሮኬት ነው የሚተኮሰው። እናም ደግሞ ለተለያዩ አደጋዎች፣ ፍንዳታዎች ያጋልጣል። ስለዚህ ቫልቭ በትክክል መዘጋት አለበት፣ ካፑ መታሰር ይኖርበታል። ሌላኛው ደግሞ ሊክ መፈተሽ አለብን። የሚያስተነፍስ ነገር ካለ ለአደጋ ሊያጋልጠን ይችላል። ምናልባት ኦክሲጅን ቢሆን ለአደጋ ሊያጋልጥ ይችላል ከማለቅ ውጪ ማለት ነው። ሌሎች ጋዞች ግን ሊክ የሚያደርጉ ከሆነ በትንሽ ስፓርክ እሳት ሊፈጠር ስለሚችል ያ ሲሊንደር የሚያስተነፍስ ነገር ወይ ደግሞ ሊኬጅ እንደሌለው መፈተሽ ይኖርብናል። ሌላኛው ነገር ደግሞ ሲሊንደር ውስጥ የተሞላው ጋዝ ምን አይነት እንደሆነ መጻፍ ይኖርበታል። ኦክሲጅን ከሆነ ኦክሲጅን፣ ሂሊየም ከሆነ ሂሊየም፣ አርገን ከሆነ አርገን፣ አሲቲሊን ከሆነ አሲቲሊን ነው ተብሎ እላው ላይ ሊጻፍበት ይገባል። እነዚህ እንግዲህ ከመጫናችን በፊት የምናደርጋቸው ጥንቃቄዎች ናቸው። ሁለተኛው ነገር ደግሞ ተሽከርካሪው ላይ ስንጭን ምን አይነት ጥንቃቄዎች ማድረግ አለብን? የመጀመሪያው ነገር ማንኛውም ሲሊንደር ተሽከርካሪ ላይ በሚጫንበት ጊዜ ወደ ላይ ቀጥ ብሎ ነው መጫን ያለበት። መተኛት የለበትም ወይ ደግሞ ዝም ብለን ማስቀመጥ የለብንም። ቀጥ ብሎ መቆም ይኖርበታል። ጋርድ ያስፈልገዋል። እንደገና ደግሞ የተሽከርካሪው መሃል ላይ መሆን ይኖርበታል። ወደፊትም ከሆነ የፊት ጎማዎች ላይ የፊት ሰስፔንሽን ክፍሎች ላይ ጫና ያሳድራል። ወደ ኋላም ከሆነ ልክ እንደዛው ማለት ነው። ወይ ደግሞ ወደ ግራ ወይ ደግሞ ወደ ቀኝ። አሁን በምስሉ ላይ እንደምታዩት ተሽከርካሪውን ሊያጣምብን ይችላል። ይሄ እንግዲህ ኩርባ ላይ ልናሽከረክር እንችላለን። ዳገት ቁልቁለት ላይ ልናሽከረክር እንችላለን። በዚህ ጊዜ ባላንስ አሳጥቶ ለአደጋ ስለሚያጋልጠን የተሽከርካሪው መጫኛ መሃል ላይ ሲሊንደሮች በሙሉ ቀጥ ብለው መቆም ይኖርባቸዋል። ሌላኛው ነገር ደግሞ በትክክል መታሰር ይኖርበታል። በሸራ ሊሆን ይችላል፣ በሰንሰለት ሊሆን ይችላል። በተለያዩ ነገሮች በትክክል በደንብ ጠብቆ መታሰር ይኖርበታል። ሌላኛው ሲሊንደር ስንጭን መወርወር የለበትም ወይ ደግሞ መንከባለል የለበትም። ሁለተኛው ነገር አጫጫናችን ማስተካከል አለብን። ሶስተኛ ነገር ደግሞ ለሲሊንደር መጫኛነት የሚያገለግለውን የተሽከርካሪ አይነት መምረጥ ይኖርብናል። ያ ማለት ምን ማለት ነው? ሲሊንደር የምንጭንበት ተሽከርካሪ ቬንቲሌትድ መሆን አለበት ወይ ደግሞ ክፍት መሆን አለበት። ከዛ ውጭ ግን በቫን ወይ ደግሞ በሽፍን ተሽከርካሪ የምንጭን ከሆነ አንደኛ የሲሊንደር ብዛቱን መቀነስ፣ ሁለተኛ ነገር ደግሞ አየር መግባትና መዘዋወር መቻል ይኖርበታል። ወይ ደግሞ መስኮት ካለ መስኮቱን መክፈት ይኖርብናል። በትክክለኛው ግን የሚመከረው አሁን በምስሉ ላይ የምታዩት አይነት ተሽከርካሪ መሆን አለበት፣ ክፍት መሆን መቻል ይኖርበታል። ሌላኛው ነገር ተሽከርካሪው ላይ ጭነን ሲጃራ ማጨስና ሌሎች እሳት የሚፈጥሩ ነገሮች በሙሉ ከዛ ጋር ማስወገድ ይኖርብናል። ከዛም በተጨማሪ እነዚህ ሲሊንደሮች ተሽከርካሪ ላይ ጭነን ከቦታ ወደ ቦታ በምንንቀሳቀስበት ጊዜ በተቻለ መጠን ፀሐይ የሌለበት ጊዜ ወይ ደግሞ ቀዝቃዛ ጊዜ ቢሆን ይመረጣል። ሞቃት ጊዜ ሲሆን ማንኛውም ሰብስታንስ ሙቀት የሚያገኝበት ጊዜ ኤክስፓንድ ያደርጋል። ይሄ ደግሞ ሲሊንደር ውስጥ ፕሬሸር ይኖራል። ያ እንግዲህ ለአደጋ ሊያጋለጥ ስለሚችል የአየር ሁኔታ መምረጥ ያስፈልጋል ማለት ነው። ስለዚህ ሶስተኛው ተሽከርካሪ አመራረጣችን ይሄ መሆን ይገባዋል። አራተኛና የመጨረሻው ይሄንን ሲሊንደር ከተሽከርካሪ ላይ ስናወርድ የምናደርጋቸው ጥንቃቄዎች ነው። ያንን ሲሊንደር የምንፈልግበት ቦታ ከደረስን በኋላ ኢሚዲየትሊ ሲሊንደሮቹን ከተሽከርካሪው ላይ ማውረድ ይኖርብናል። ተሽከርካሪው ላይ ማቆየታችን የአደጋው መጠን እንዲጨምር ያደርጋል። ምናልባት ሲሊንደሩ ቢፈነዳ የተለያዩ ነገሮች ቢከሰት ተሽከርካሪውንም ሊያወድም የሰው ሕይወትም ሊያጠፋ ስለሚችል እዛ ቦታ ላይ ከደረስን በኋላ በፍጥነት እነዛን ሲሊንደሮች ማውረድ ይኖርብናል። ከወረድን በኋላ ያ ሲሊንደር ከተለያዩ እሳት የሚያስነሱ ነገሮች፣ ሙቀት የሚፈጥሩ ነገሮች በሙሉ ርቆ ቀዝቃዛና ጥሩ ቦታ ላይ መቀመጥ መቻል ይኖርበታል ማለት ነው። ስለዚህ ጭነት ተሽከርካሪ አሽከርካሪዎች እንደዚህ አይነት ሲሊንደሮችን ከቦታ ወደ ቦታ በምናንቀሳቀስበት ጊዜ ጥንቃቄ ማድረግ ያስፈልጋል። እነዚህ ነገሮች ልክ እንደሌላ ጭነት አይደሉም። ከፍተኛ ጉዳትን ሊያመጡ ስለሚችሉ ጥንቃቄ ማድረግ ያስፈልጋል። ይህንን ለማለት ነው። አዲስ ከሆናችሁ ፎሎ፣ ሰብስክራይብ አድርጉ። ሀሳብ አስተያየት ኮሜንት ሴክሽን ላይ አስቀምጡ። ለሁሉም ድረስ ላይክ፣ ፎሎ፣ ሼር፣ ኮፒ ሊንክ እና ሪፖስት አድርጉ። ጤና ይስጥልን።